ሰላም ቡድና የተከበራችሁ የዩስፒስ ቻናል ቤተሰቦች እንደምናችሁ እንደምንከረማችሁ። ባለፈው ክላስ ወርድ ላይ አንዳንድ ሾርት ከቶችን ተመልክተን ነበር። ዛሬ ደግሞ የምናየው የአማርኛ አንዳንድ ከባባድ ፊደሎችን እንዴት እንደምንጽፍ አብረን የምናይ ይሆናል ማለት ነው። ቀጥታ ወደ ስራችን ከመግባታችን በፊት ለዚህ ቻናል አዲስ ሆናችሁ ቤተሰቦች ቻናሉ ላይክ፣ ሰብስክራይብ እንድታረጉና የደውል ምልክቱ እንድትጫኑ ስል በአክብሮት ለማስታወስ እፈልጋለሁ። ቀጥታ ወደ ትምህርታችን እንግባ። ዛሬ ቅድም እንዳልኳችሁ አማርኛ ጽሁፎች አንዳንድ የሚያስቸግሩ ጽሁፎች አሉ። ለምሳሌ እነ ሀ፣ ሀሌታ ውሃ፣ ኋ፣ ሟ፣ ሯ፣ ሷ እነዚህ ፊደሎች እንዴት አድርገን እንጽፋለን የሚሉትን አብረን የምንመለከት ይሆናል ማለት ነው። ስለ ፊደሎች ከዚህ በፊት የነገርኳችሁ ይመስለኛል። ምናልባት በፊት ክረምት ላይ አንዳንድ ነጥቦችን አንስቼ ቱቶሪያል ሰጥቼ ነበር። ስለዚህ ያንን ሄዳችሁ ማየት ትችላላችሁ። አማርኛ ላይ አይ እዛ ላይ አልተጠቀሰም ብላችሁ የምታስቡ ከሆነ ደግሞ ይደገም ብላችሁ ኮሜንት ሴክሽን ላይ አስተያየት ልሰጡ ትችላላችሁ። ሀሳባችሁን አይቼ እኔም እደግመዋለሁ ማለት ነው። ስለዚህ ወደ ዋናው ስራችን ስንገባ ለምሳሌ ሐመር ውሃ፣ ሀሌታ ውሃ ኖርማሊ ኤች ነው። ለምሳሌ ወደ እነዚህ ነገሮች ከመግባታችን በፊት ወርድን ትከፍታላችሁ። ያው እዚች ጋር አሁን እኔ እዚህ ወርድን ከፈትኩኝ። ኖርማል አዲስ ወርድን ብትከፍቱ የትኛውም ነገር ግን ዋናው ቁም ነገሩ ምንድነው? እዚች ጋር ትገቡና እዚህ ስታርት በተን ዊንዶውስ 11 ነው። ዊንዶውስ 7 ላይም ዊንዶውስ 8ም 10ም ላይ ምንድነው የምታደርጉት? ስታርት በተን አለ። የዊንዶውስ 7 8 10 እዚች ጋር ነው የምታገኙት ስታርት በተን። የዚህኛው ደግሞ የዊንዶውስ 11 ደግሞ ይኸው እዚች ጋር ስታርት በተን ታገኛላችሁ ማለት ነው። ስታርት ይላችኋል። ስለዚህ እኔ እሱን እጫናለሁኝ። እሱን ከተጫንኩኝ በኋላ ምንድነው ማደርገው? እዚች ጋር አያችሁት ወደ ታች ስክሮል አደርገዋለሁ ማውዜን ማለት ነው። የመሃላን እጫናታለሁኝ። ከዚች ጋርን ከፈለጋችሁ ወደ ታች ወደ ላይ ማድረጊያ አለ። አያችሁታ ከላፕቶፓችሁ ፓዱን ይዛችሁ ወደ ታች ሳብ ስታደርጉት ታገኙታላችሁ። ያው እዚች ጋር መጣላችሁ ማለት ነው። ፓወር ግዕዝ 2010 ነው እኔ ጋር ያለው። ስቲል እስከ 17 ወይም እስከ 20 ምናምን አለ። ነገር ግን እኔ የምጠቀመው አሁን ላይ ፓወር ግዕዝ 2010 ነው ማለት ነው። ስለዚህ እችን ክሊክ አድርግና ሳደርገው ምን ይመጣል? ሌላ ዲያሎግ ቦክስ ይመጣልኛል። እሱ ከመጣ በኋላ እዚች ጋር ፓወር ግዕዝ ይሄን ስጫ ነው ምን ይሆናል? እዚች ጋር የፓወር ግዕዝ ምልክት ይሄው እዚች ጋር አያችሁታ እንደዚች አይነት ምልክት ይመጣልኛል። ይሄ መጣ ማለት እዚህ ኖቲፊኬሽን አይከን ላይ ወይም ሂደን አይከን ላይ ያመጣልናል ማለት ነው። ያው አያችሁታ አይደለ? እንግሊሽ ይለኛል። ይህ ማለት እንግሊሽ ሞድ አያችሁታ። ፓወር ግዕዝ ስታተስ እንግሊሽ ሞድ ይለናል ማለት ነው። ስለዚህ አሁን ደግሞ ፓወር ግዕዝ ሞድ ፎኔቲክስ ማለት ነው። አያችሁታ ፎኔቲክስ ዩኒኮድ ማለት ነው። ይሄኛው ደግሞ ይህንን ከመጣልን በኋላ ባክግራውንዱ ቢጫው ማለት ነው። አያችሁታ ፓወር ግዕዝ ስታተስ ፎኔቲክስ ዩኒኮድ ሞድ ይለናል ማለት ነው። ስለዚህ እቺን ካደረግን በኋላ ቀጥታ የቱ ጋር ነው የምንመጣው? ፎንት ስታይሉ አያችሁት እዚች ጋር ፎንት ስታይል ባለፈው ስለዚህ ብዙ ነገሮች አይተናል። ስለዛ እዚች ላይ እንገባና ምንድነው የምናደርገው? ያው እዚች ውስጥ ክሊክ ስናደርጋት ሜኑዋ ፓወር ግዕዝ ዩኒኮድ 1 ነው እንለው። ኦኬ ፓወር ግዕዝ ዩኒኮድ 1 ስንለው ምን ይሆናል? አሁን ይጽፍልናል ማለት ነው። አሁን ቀጥታ ወደ ጉዳያችን እንግባ። ያው እዚች ጋር ሀ ነው አይደለ ያለው። ለምሳሌ ሐመር ውሃ ስንጽፍ ሽፍትን ተጭነን ኤች። ኦኬ ሽፍትን ተጭነን ኤች አያችሁታ ሐመር ውሃ ሀ ይሰጠናል ማለት ነው። ሐመር ውሃ ሁ ለመጻፍ ደግሞ ሽፍትን ተጭነን ኤች ዩ ማለት ነው። ሂ ለመጻፍ ደግሞ ቅድም እንዳልኳችሁ ኤች እና ምን አይ። ከዛስ ሀ ለመጻፍ ኤች እና ኤ። ሄ ነው አሁን የሚቸግራችሁ። ሄ ይቸግራል። አሁን ሄ ስትጽፉ ምን አይነት ፊደል ልጠቀም ልትሉ ትችላላችሁ። አዲስ የሆናችሁ ልምድ ያላችሁ ሰዎች ልታውቁ ትችላላችሁ። ከዛ ሄ ለመጻፍ ደግሞ ሽፍትን ተጭናችሁ ኤች ከዛ በኋላ ምንድነው የምትጫኑት? ዋይ። ኦኬ ሽፍትን ተጭናችሁ ዋይን ስትጫኑት ሄ ይሰጣችኋል ማለት። ሽፍትን ተጭናችሁ ኤች ትጫናላችሁ ሀ ይሰጣችኋል። ከዛ ዋይ ስትጫኑ ደግሞ
ኤ ይሆንላችኋል ማለት ነው። ህ ለመጻፍ ሳም ህ ለመጻፍ ደግሞ ሌላው አሁን ሽፍትን ተጭኜ ኤች ከዛ በኋላ ምንድን ነው የምጠቀመው ኢ አያችሁታ ኢ ስጫን ምን ይሆናል ህ ይጽፍልኛል ማለት ነው። ሆ ለመጻፍ ደግሞ ይሄ ማናቸውም አይከብዳቸውም ብዬ አስባለሁኝ። ኤች እና ሶሪ ሽፍትና ኤች እና ኦ ማለት ነው። አያችሁት ኦ ሰራልኝ ማለት ነው። ሌላኛው ደግሞ እንቀጥል። ሌላኛው እንቀጥል። አያችሁታ እስካሁን ጽፈናል። ሌላኛው ሀ ደግሞ ምናልባት ታስታውሱ እንደሆነ አላውቅም። እችኛዋ ሀ ካፕስሎክ እናብራለን። ካፕስሎክ ኦን እናደርግና ይኸው ከራሱ ከኮምፒውተሩ ኪቦርድ ላሳያችሁ። ካፕስሎክ ኦን እናደርግና ምንድን ነው የምናደርገው? አያችሁታ ካፕስሎክ ይኸው እዚች ጋር ካፕስሎክ ኦን አደርግና ከዛ ንጉሱ ሀ ነው የምጽፈው። አሁን ኦኬ ቀጥታ ኤች ነው። ኤች ስጫን ምን ይሰጠኛል? ያው እዚች ጋር ኤች ስጫን ሀ ይሰጠኛል ማለት ንጉሱ ሀ። ሁ ለመጻፍ ደግሞ አሁንም ስፔስ ይኸው ከኪቦርዳችሁ ስፔስን ትጫኑና ምናልባት ከዛ ምን ታደርጋላችሁ? ኤችን ተጭናችሁ ምን ዩ ማለት ነው ሁ። አሁንም ኤችን ተጭናችሁ ሶሪ ስፔስ ኤችን ተጭናችሁ ሂ ማለት ነው አይ። ኤችን ተጭናችሁ እስካሁን ካፕስሎክ በርቷል። ይሁት እዚች ጋር አያችሁት አይደለ? ካፕስሎክ አብርቷል። ካፕስሎክ ባጠፋው አሁን ምንድን ነው የሚያደርግልኝ? ኖርማል ውሃ ነው የሚሰጠኝ ማለት ነው። እንሞክረው ከፈለጋችሁ። ያጠፋሁት ይኸው እዚች ጋር ጻፍ አያችሁታ? ኖርማል ውሃ ነው የሚሰጠኝ ማለት ነው። የመጀመሪያው ውሃ ማለት ነው። ሶ ይሄ ስለማስፈልገኝ እኔ ምንድን ነው የማደርገው? ካፕስሎክን አበራለሁ ድጋሚ። ከዛ ይኸው ይሄ ሃን አጠፋዋለሁ። እሱን አጥፍቼ ስፔስ እሰጣለሁ። ስፔስ ከሰጠው በኋላ ኤች ምን ሂ ጽፌያለሁ አይደል? ሀ ነው የሚቀረኝ። ይኸው ኤ አያችሁታ? ሂ ሀ ንጉሱ ሀ። ከዛስ በኋላ ሀ ነው አይደለ? ሄዝ ቅድም ምን ነበር ያልኳችሁ? ኤች እና ምን ዋይ። ያው እዚች ጋር ሄ ሳብ ፊደሎች ኤች እና ዋይ። ያው ዋይ ብቻ ነው ሄ ያደርግልኛል ማለት ነው። ከዛስ በመቀጠል ምንድነው የማደርገው? ስፔስ እጫናለሁ። ከዛ ህ ነው የሚቀረኝ አይደል? ኤች እና ምን ኢ ብያችኋለሁ ቅድም። ያው ኤች እና ኢ ሳድስ ሆ ሳብ ኦኬ። ከዛ ህ ነው አይደል? ሆ ስንጽፍ ደግሞ ኤች እና ምን ኦ ብለናል ማለት ነው። ያው የንጉሱ ሆ ኖ ሆኖ እዚች ጋር ቅጥያ ነገር አለበት ማለት ነው። ወዴት? ወደ ግራ ማለት ነው። ወደ ግራ ቅጥያ አለበት ማለት ነው። ሶ በዚህ አይነት መንገድ መጠቀም ትችላላችሁ። ፊደላቶችን የተለያዩ ፊደላቶች መጠቀም ትችላላችሁ። ለምሳሌ ሀ እንዴት ነው የምንጽፈው ነው? ሀ አሁን ኤች ቤት ነን ያለ ነው። ሀ እንዴት ነው የምንጽፈው? ሽፍት እንጫናለን። ከዛ ከነ ይጻፈልን አይደል? ከዛ ካፕስሎክ አጠፋለሁ። ከዛ ኢንተር አዲስ መስመር እንዲገባልኝ። ከዛ ሽፍትን ተጭኜ ምንድነው የማደርገው? ኤች አመርኋ ሰጠኝ። ሽፍትን ተጭኜ ኤች ይቅርታ። በዚህ አይነት መንገድ እነዚህን ለዛሬ እነዚህ ሁለት ፊደላቶች ካያችሁ ሌላ ቀን ደግሞ ሌሎች ኳ፣ ሟ፣ ሯ፣ ሷ፣ ሿ እነሱን አሳያችኋለሁ። ሌሎች የሚከብዷችሁ ፊደሎች ካሉ ጠቁሙኝ። ኮሜንት ሴክሽን ላይ
ይሄኛው እንዴት ነው የሚጻፈው ብላችሁ ኮሜንት ሴክሽን ላይ አኑሩልኝ፣ መልስላችኋለሁ። ሶ ለዛሬ ያለን ክላስ ይህንን ይመስላል። በቀጣይ በሌላ ክላስ እስክንገናኝ፣ በዚሁ ቀጣዩ ክላስ እስክንገናኝ ሰላም